Mbappe, Thuram, Mbappe! He is an awesome nature! በአርሰናል ቤት በፍጹም ሊተካ የማይችለው የእኔ የምንጊዜም ማውራ ይህ ሰው ነበር። በጉዳት ከውድድር ዓመቱ ውጭ እንደሆነ ተነግሯል። እውነት እኛም አርሰናልም ራሱ ጋቢም እድለኞች አይደለንም። ከዚህ ከባድ አስደንጋጭ ዜና ያተረፈው ሪያል ማድሪድ ብቻ ነው። በዚህ ሰዓት ዓለማችን 3 ወርልድ ክላስ ሴንተር ባክ ካሏት አንደኛው ማጋሊሽ ነው። በደንጋጣው ሳሊባ ስህተት በሚያበዛው ካላፊዮሪ፣ በቦጅቧጃው ኪዩቪየር፣ ባልበሰለው ስኪሊ ቀሪ የውድድር ዓመቱን መዝለቅ ከባድ ነው። ለቀሪ የቻምፒዮንስ ሊግ ፍጻሜዎቻችን እንደ ማጋሊሽ አይነት ቡድን የሚመራ የሚያደራጅ የሚያጀግን ቆራጥ ወኔያም ተፋላሚ ተከላካይ ግድ ያስፈልገን ነበር። የእውነት እድለኞች አይደለንም። ይህ አንድ የአርሰናል ደጋፊ ከጻፈው ሰፊ ሀተታ ተቀንጭቦ የተወሰደ ነው። አሁን አርሰናል ያለ ጋብሪኤል ማጋሊሽ ቁመናው እንደ ቄጠማ ወይንስ እንደ ክትክታ? የዛሬ የሌጀንድ ስፖርት ጥንቅራችን ትኩረት እዚህ ላይ ይቆያል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። መረጃዎቻችን ይቀጥላሉ። Mbappe, Thuram, Mbappe! He is an awesome nature! የ27 ዓመቱ ብራዚላዊ መድፈኛ በአርሰናል ቤት በዚህ የውድድር ዓመት ተመልሶ አይመጣም። አዎ ተመልሶ አይመጣም። ይህ የመድፈኞችን ጉልበት ያራደ ከባድ መርዶ ነው። ብዙዎች እንደሚሉት ጋብሪኤል ማጋሊሽ በአርሰናል ቤት አይተኬ ሲሉ ይገልጹታል። የተጫዋች ዳግማዊ ዊሊያም ጋላስ ተብሎ ከፈረንሳዊው ተከላካይ ጋር መነጻጸር ከጀመረ ዋላ ደር ብሏል። አንዳንዶቹ ደግሞ ከቶሚ አዳምስ፣ ሌሎች ከሊ ዲክሰን፣ ጥቂቶች ደግሞ ከዴቪድ ኦሌሪ ጋር ያመሳስሉታል። ይህ ሁሉ መነጻጸሪያ ልጁ ምን ያክል ወሳኝ እንደሆነ ለመግለጽ እንጂ እሱ ማለት ጋብሪኤል ማጋሊሽ አርሰናልን ከ2020 ጀምሮ ባለፉት 5 ዓመታት ያስመዘገባቸው ስኬቶች ከቀደምቶቹ ጋር የሚያነጻጽር ሆኖ አይደለም። አሁን ይህ መርዶ ተሰምቷል። አርሰናል በዚህ የውድድር ዓመት ላያገኘው ሸኝቶታል። የመሃል ተከላካዩ ጋብሪኤል ማጋሊሽ በደረሰበት የቁርጭምጭሚት ጉዳት አማካኝነት ነው እስከ ውድድር ዓመቱ መጨረሻ ላይመለስ የተሸኘው። መድፈኛው ፉልሃምን 2-1 በሆነ ውጤት ባሸነፈበት ወቅት ነው ጉዳቱን ያስተናገደው። ይህ መርዶ ነው ሲባል ብዙ ማሳመኛዎችን ማንሳት እንደሚቻል ማረጋገጫዎች እየበረቱ ናቸው። አርሰናሎች በአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታን ከማድረግ ጀምሮ በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ውስጥ ለመቆም ይሁን ከዚህ ወረድ ሲል በአውሮፓ መድረክ ተሳትፎ ለማረጋገጥ የጋብሪኤል ማጋሊሽ መኖር ካስፈላጊም በላይ ቃል ቢኖር ያ ቃል ይገልጸዋል። የመጀመሪያውን የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ወደ ስፔን አቅንቶ በሳንቲያጎ በርናባው ሲያደርግ ያ ግዙፍ ስታዲየም ተጫዋቾች ሜዳውን ለማካለል እንዳይቸገሩ የጋብሪኤል ማጋሊሽ አስፈላጊነት የግድ ነበር። ከሊቨርፑል ጋር የሚደረገው የፕሪሚየር ሊግ ጨዋታ ላይ የጋብሪኤል ማጋሊሽ አስፈላጊነት ጥያቄ ውስጥ የሚገባም አይደለም። በቡካዮ ሳካ መመለስ ደስታ ጮቤ የረገጠው መድፈኛው አሁን መድፍ መተኮስ ሲጀመር ከኋላ ደጀን የሚሆንለት መከታውን ተነጥቋል። ጁሪን ቲምበር በዕለቱ የተጎዳ ሲሆን ይህ ለአርሰናል ከመርዶም በላይ ነው። ከአሁን በፊት የአርሰናል ተከላካዮች ቤን ዋይት እና ሪካርዶ ካላፊዮሪ ጉዳት ላይ ሲሆኑ ቶሚያሱ እስከ ውድድር ዓመቱ መጨረሻ ድረስ እንደማይመለስ መነገሩ ደግሞ መድፈኛው ከፕላስቲክ የሳሳ ቁመና ላይ እንዳለ ሌላኛው ማረጋገጫ ነው። Mbappe, Thuram, Mbappe! He is an awesome nature! በአርሰናል ሌላም መርዶ አለ። ካይ ሃቨርትና ጋብሪኤል ኢየሱስ እስከ ውድድር ዓመቱ መጨረሻ ድረስ ወደ ሜዳ እንደማይመለሱ ሲረጋገጥ የቤት ከፍተኛ ስብራት ውስጥ እንዳለ ማሳያዎች ሆነው ሊቀርቡ ይችላሉ። ለመሆኑ ለአርሰናል ይህ የጉዳት ዜና ምን ማለት ይሆን? ጉዳዩን ከስር ከመሰረቱ በዝርዝር እንመልከተው። በአርሰናል ቤት ቡካዮ ሳካና ካይ ሃቨርት ከባድ ቀዶ ጥገና ካደረጉ በኋላ ሶስተኛው ቀዶ ጥገና አድራጊ ተጫዋች ሆኖ ስሙ ተመዝግቧል። ቀደም ሲል ቀዶ ጥገና ያደረጉ ተጫዋቾች ከቡካዮ ሳካ ውጪ ሁሉም የውድድር ዓመቱን በሙሉ በጉዳት ምክንያት ወደ ሜዳ የማይመለሱ ናቸው። የአርሰናል የኋላ ደጀን ዊሊያም ሳሊባና ጋብሪኤል ማጋሊሽ በጥምረት የፕሪሚየር ሊጉ ምርጥ ጥምረት የሚል ስያሜም ተሰጥቷቸው ነበር። ይህ በቁጥራዊ መረጃዎች የተደገፈ ነው። አርሰናል ጋብሪኤል ማጋሊሽን አሰልፎ ጨዋታ ሲያደርግ ምን መልክ አለው ለሚለው ይህንን እናስቀድም።
ጋብሪኤል ማጋሊሽ የቡድኑ አምበል ሆኖ አርሰናል 156 ጨዋታዎችን ሲያደርግ ከዚህ ውስጥ 99 ጨዋታዎችን በድል አጠናቋል። 25 ጨዋታዎችን አቻ ሲወጣ 32 ጨዋታዎችን ብቻ ተሸንፏል። ይህ ሽንፈት እንደ ቡድንም አርሰናል ጥሩ ባልነበረበት ሁኔታ የተደረጉ ጨዋታዎችንም ያጠቃልላል። በተለይም ዊሊያም ሳሊባና የአጥቂ መስመሩ በጉዳት ሲታመስ በነበረበት ወቅት 17 ጨዋታዎችን መሸነፉ ልብ ሊባል ይገባል። ጋብሪኤል ማጋሊሽ በተሰለፈባቸው ጨዋታዎች በአንድ ጨዋታ ቢያንስ አንድ ግብ የማስቆጠር ክብረ ወሰን አለው። እናም እነዚህ ቁጥሮች ሲገጣጠሙ ጋብሪኤል ማጋሊሽን አሰልፎ ጨዋታ ሲደረግ 64 ከመቶ የማሸነፍ አቅም ያለው ቡድን ነው ማለት ይቻላል። ይህ ማለት ደግሞ በአንድ ጨዋታ 2.1 ነጥቦችን የመሰብሰብ ክብረ ወሰንንም አስመዝግቦለታል። አርሰናል ያለ ጋብሪኤል ማጋሊሽ ያለው ቁመና ጋብሪኤል ማጋሊሽ ሳይሰለፍ አርሰናል 25 ጨዋታዎችን አድርጓል። ከዚህ ውስጥ ማሸነፍ የቻለው ግን 11 ጨዋታዎችን ብቻ መሆኑ ሲታወስ ማጋሊሽ ለመድፈኛው ምን ያክል ጠንካራ የኋላ ደጀን እንደሆነ ሌላኛው ማሳያ ሆኖ ብቅ ማለቱ አይቀሬ ነው። አርሰናል ከ25 ጨዋታዎች 11ዱን አሸንፎ በስድስቱ አቻ ወጥቶ 8 ጨዋታዎች ላይ ሽንፈትን ተጎንጭቷል። በ14 ጨዋታዎች ላይ ድል አልባ ጉዞ ሲያደርግም ጋብሪኤል ማጋሊሽ እና አርሰናል ስጋና ቆዳ እንጂ ሌላ ሊገልጻቸው የሚችል ጠንካራ አነጋገር የለም። ያለ ጋብሪኤል ማጋሊሽ በጨዋታው 1.2 ግብ ማስቆጠር ምጣኔ ያለው አርሰናል በጥቅሉ የማሸነፍ ምጣኔው ግን ከ50 በመቶ በታች ሆኖ 44 በመቶ ብቻ ነው። በመካከሉ ማጋሊሽ ሲኖርና ሳይኖር 20 በመቶ ልዩነት ያለው ሲሆን ማጋሊሽ በአርሰናል ቤት አስፈላጊነቱ ከቃል በላይ ሆኖ እናገኘዋለን። በአንድ ጨዋታ የሚሰበስበው የነጥብ ምጣኔ 1.6 ብቻ መሆኑ ሲወሳ ደግሞ የአርሰናል ደጋፊዎች የጋብሪኤል ማጋሊሽ ጉዳት እንደ እግር እሳት እንደሚያንገበግባቸው ለመናገር ነቃሽ ምስክር መጥቀስ አያስፈልግም። ሚኬል አርቴታ ከሪያል ማድሪድ ጋር ለሚያደርገው ጨዋታ የማጋሊሽ ጉዳት ሰርገኛ መጣ በርበሬ ቀንጥሶ አይነት ዱብዳ ሆኗል። ከአራት ቀናት በኋላ በሳንቲያጎ በርናቦ በሚደረገው መርሃ ግብር በቤርናባው ሃላ ማድሪድ ሲዘመር ጉልበቱ እንዳይረድ ምትሃት ወይም ማስማት አለበለዛም ሌላ ተአምር የሚያስፈልገው ይሆናል። ለአርሰናል ደጋፊዎች ይህ ጉዳት ምነው ህልም በሆነ ያሰኛል። ለዚህ ሌላ ምክንያቱ ጋብሪኤል ማጋሊሽ ከመከላከል ባለፈ የቡድኑ መሪ ስለሆነም ጭምር ነው። ያልሸነፍም ባይነት ስሜት፣ የተዋጊነት መንፈስ በዚያ ልጅ ላይ አለ። ይህ መንፈስ ነው እንዳረጃ አንበሳ የአርሰናልን ቤት የሚያኮሰምነው። ሌላ ተጨማሪ አንድ ጉዳይ ዊሊያም ሳሊባ ጋብሪኤል ማጋሊሽ ሲኖርና ያለ ጋብሪኤል ማጋሊሽ ሲጫወት ያለው ስነ ልቦና ከፍታ በአገርኛ አባባል አራምባና ቆቦ ወይንም የማይገናኝ ነው። አርሰናሎች ለመሆኑ ጋብሪኤል ማጋሊሽን የሚናፍቁበት ሌላኛው ምክንያት ምንድን ነው? አርሰናል በፕሪሚየር ሊጉና በአውሮፓ ቻምፒየንስ ሊግ ጨዋታዎችን እያደረገ ይገኛል። በቻምፒየንስ ሊጉ ረጅም ርቀትን አይጓዝም የሚለው በዚህ 2 ሳምንት ጊዜ ውስጥ የሚወሰን ቢሆንም የፕሪሚየር ሊጉ ጨዋታዎች ግን የማይቀሩ ናቸውና 8 ጨዋታዎችን ያደርጋሉ። በሩብ ፍጻሜው ብቻ 2 የአውሮፓ ቻምፒየንስ ሊግ ጨዋታዎችን ሲያደርጉ ተጋጣሚው ሪያል ማድሪድ ነው። በደርሶ መልስ የሚደረጉ ጨዋታዎች ነገ ቅዳሜ ላለመውረድ ከሚታገለው የመርሲሳይዱ ክለብ ኤቨርተን ጋር ጨዋታ ሲያደርግ የአርሰናል ፈተና የሚጀምረው በዚህ ጨዋታ ነው ማለት ይቻላል። ፈተናው ቀጥሎ የፊታችን ማክሰኞ በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር በቤርናቤው ይፋለማል። እስከዚያው ድረስ ወይ ይገፋል አለበለዛም ይተነፍሳል የተባለለት ምሳሌያዊ ንግግር በመድፈኛው ቤት ሊተገበር ይችል ይሆናል። ቀሪ 8 ጨዋታዎች ብሬንትፎርድ፣ ሪያል ማድሪድ፣ ኢፕስዊች፣ ክሪስታል ፓላስ፣ ቦርንማውዝ፣ ኤቨርተን፣ ኒውካስትል ዩናይትድ እና ሳውዛምፕተን ሌሎች ተጋጣሚ ክለቦቹ ናቸው። እነዚህ ክለቦች ከፊሎቹ ላለመውረድ፣ ጥቂቶቹ የአውሮፓ መድረክ ተሳትፎን ለመቀዳጀት፣ እጅግ ጥቂቶቹ ደግሞ ለዋንጫ ክብር የሚፋለሙ መሆናቸው የአርሰናል ጉዞ ምን ያክል ከባድ እንደሆነ ማሳያዎች ናቸው። Mbappe, Thuram, የችግር መውጫ መንገዶች ምን ይሆኑ? አርሰናል አሁን ላይ ከፍተኛ ችግር ላይ ስለመሆኑ ቀደም ሲል ያነሳናቸው ማሳያዎች በቂ ናቸው። ለዚህ ሁሉ ችግር መፍትሄውን ለማስቀመጥ ሚኬል አርቴታ እልፍ እንቅልፍ አልባ ሌሊቶችን የማሳለፍ ግዴታ ውስጥ ይገባል። እናም ጋብሪኤል ማጋሊሽን ለመተካት አሁን 4 አማራጮች አሉት። ምናልባትም የሚሳካ ከሆነ አማራጭ 1 ጃኮብ ኪዮር የመጀመሪያው ተመራጭ ሲሆን ይህ ተጫዋች በአርሰናል ቤት ከማይወደዱ ተጫዋቾች መካከል ተጠቃሹ ነው።
አርቴታ ግን ከተቾቻቸው በተቃራኒ ጃኮብ ስላለን ደስተኞች ነን፣ በፈለግነው ሰዓት የምናገኘው ተጫዋች ነው ያለን፣ እናም ስላሰላለፍ አያሳስባችሁ ሲሉ ነው የተናገሩት። አማራጭ 2 ቤን ዋይት። ይህ ተጫዋች እስከ ውድድር ዓመቱ መጨረሻ ድረስ እንደማይመለስ ቢነገርም በውድድር ዓመቱ መገባደጃ አካባቢ ሊመለስ ይችላልና ሌላ ተጨማሪ አማራጭ ሆኖ መቅረቡ አይቀርም። በፕሪሚየር ሊጉ ጥሩ ከሚባሉ ተከላካዮች አንዱ የሆነው ቤን ዋይት ለአርሰናል የሚመለስ ከሆነ ለሚኬል አርቴታ ቡድን እፎይታን ይሰጣል። አማራጭ 3 ጁሪን ቲምበር። ይህ ተጫዋች በፉልሃም ጨዋታ ላይ ጉዳት ቢያስተናግድም ለክፉ የሚሰጠው አይደለም ተብሏል። ከዊሊያም ሳሊባ ጋር ድንቅ ጥምረት ያለው ቲምበር ሌላኛው አማራጭ ሆኖ ቀርቧል። አማራጭ 4 እና የመጨረሻው ቶማስ ፓርቴ። ቶማስ ፓርቴ ከተፈጥሮ አማካኝ ተከላካይ ቦታው ወደ ኋላ ተስቦ ፉልባክ ሆኖ ሊጫወት ይችላል። ቶማስ አሁን ላይ በጥሩ ቁመና ላይ መሆኑ ለሚኬል አርቴታው ሌላ አማራጭ ነው። በዚህ መሃል ግን አንድ እውነት አለ። ጋብሪኤል ማጋሊሽ ለአርሰናል የቁርጥ ቀን ልጅ ስለመሆኑ የማይካድ ሀቅ ነው። ጊዜ ለሁሉም ምላሽ የሚሰጥ ሲሆን ከ24 ሰዓታት የማይበልጥ ጊዜ የቀረው የኤቨርተንና የአርሰናል ጨዋታ ፍንጭ ሊሰጠን ይችላል። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው። ቸር ቆዩልን።